ሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናላችን ቤተሰቦች ዛሬ ደግሞ በአዲስ ነገር ውጭ ፈታ ብለን ከባሉካዬ ጋር መተናል በአዲስ ነገር እንግዲህ የት እንሄዳለን እንግዲህ ቦታ ቀይሩ ያላችሁ ነው እንግዲህ ቦታ ቀይረናል ቦታችን ቀይረናል በአዲስ ነገር መተናል ጭስ ለምን ጭስ አታረጉ ለምትሉ ልጆች አላችሁ ያው ጭሱ ልጅቷ ስለምትበትንብኝ ነው እንጂ ጭስ እኔ በጣም ነው የምወደው። ተውፍዬ ቡና አልተመቸሽም? ተመችቶሻል? መጀመሪያ ሰላም አለይኩም በያቸው። ኧረ ነይ ቃበል ተው ትራስ እንትን አትበለው በቃ ግርም ራሱ ፈታ ብል እባክህ ያበጠው ይፈነዳል። እስኪ በቃ ሰላም አለይኩም በላቸው። ልጄ ዘግቼበታለሁ። እስኪ ሰላም አለይኩም በላቸው። አሰላሙ አለይኩም የቤት ቅመሞች የቤቱ ቅመሞች አሉስ የመዳም ቅመሞች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ስራ እንዴት ነው? ስራ ቆንጆ ነው። በቃ አለቀ ነው። እና ውዲቶቼ ያው ቡና ቁርሳችን አምባሻ ነው እላችኋለሁ ውዲቶቼ። በመቀጠል ከትላንት ወደ ባለቀኩትን ቪዲዮ በይቃ ምክንያት የጠየቃችሁ በዚህ አጋጣሚ ልንገራችሁ ብዬ ነው። ምክንያቱም ብርድብሱ ትንሽ ነው ስላላችሁኝ ብርድብሱ ትንሽ አይደለም ትልቅ ነው ስለተነጠፈ ነው እንደዚህ እንትን ስለተባለ ነው በደንብ ስላልፈታሁት ነው እንጂ ትንሽ አይደለም ትልቅ ነው። የብርድብሱ ዋጋ 5,000 ብር ነው። ዋጋም ከሱም ተለቅ የሚለው ብርድብስ አለ ዋጋውም እንደዛ ነው የሚበልጠው ማለት ነው። ቴምር ደግሞ የካርቶኑ 4,000 ብር ነው። ኪሎ ደግሞ 450 ብር ነው። ዘይት ያው ደረጃ አላቸው። ቴምር ደግሞ ያው የቴምር ዋጋ ነግሬያቸዋለሁ። እንደዛ ነው እላቸዋለሁ ውዶቶቼ። እና ያው አንዳንድ ሁሉ ነገር ላይ ነግራችሁ ማለት ነው ዛሬ የገዛሁት ነገ ሊጨምር ሊቀንስ ይችላል አይታወቅም። ለዛ ነው እላቸዋለሁ ውዶቶቼ። ዛሬ መውሊድ ነው። መውሊድ እንሂድ እንዴ? አልከሶ እንሂድ ከማን ጋር? ከአንዷ እንዴት ነው ሰዎች ነቃ አረጉ አይደል? አዎ። እና እንደዛ ነው እላችኋለሁ ውዲቶች። ለምን ደግሞ በቦታው ለምን ቤት ምጥተሽ አትቀርጭ ምናምን ላላችሁ ልጆች አላችሁ። በቦታው ያው ገዝቼ ቤታቸው ስለምወስተው ነው በዛ በሱቁ ቀርጬ ለቀኩላችሁ እንጂ ቤት ለማምጣት ያው ሁለቱ ወጪ ነው ማለት ነው። ለቀርጽ ሲል ቤት እንዴት አመጣለሁ? ለዛ ነው እላችኋለሁ ውዲቶች። ሲያም ጩኸት ነው ዴት ወይ ሲያዋ ቤት ላንተ መቻት እና ውዲቶቼ እንትን ይበልልሽ ይኸው እኔ ለላንቺ ብዬ ነው አብሽሪ እና ቁርስ እንብላ። አምባሻ ነው ዳቦ ግዛ ስለው እምቢ ብሎኝ ነበረ ወጪ ስለሌለው ነው። ባለፈው እኮ ማለት ነው ስለ ብሩ ማለት ነው የሆነ ጊዜ ተነስ ብዬ ቁጭ ስለያውለው ወደ ኪሱ ብሩ እንደዚህ ሲያረገው እናንተ በሌላ በኩል በሌላ መንገድ ወሰዳችሁት። ምንም ማለት አይደለም። እኛ ወደፊት እንጂ ወደ ኋላ አንልም። የኔ የሚቀኙት የኔ እድገት የሚያቃጥላችሁ የኔ እድገት እንትን የሚላችሁ እኛ ምንም እንትን ሊላችሁ አይደለም። ችግር የለውም። አንዳንዳችሁ አላችሁ ወላሂ ላዚምን በእንደዚህ ነገር መንገድ አሁን መጣለው አልልም ነበረ ግን ሁሌ በቀን ማለት ነው ስራ ሊሰራ ከልክላችሁታል። ከትላንት ወዲያ ወላሂ ማምሻ በጣም ነው የሳፉት። የሆነ ህጨት የመጪን መኪና አለ መንገድ ላይ ባለ ቲክቶክ አሉኝ አለ እንዴ ማን እንደዚህ ባል ነው አለ። እስኪ ንገራቸው።
አታልቃቂሽ እባክሽ። እኛ እኮ ገቢ ነው የምናገባው። እስኪ ንገራቸው። እኛ ወደ ኋላ አንልም። እሺ የኔ ቆንጆ ደግሞ የኔ ቆንጆ የኔ ማራት በይ አይፈቀድም ሸሪዓ ላይ ምናምን ያላችሁ ልጆች አላችሁ። ችግር የለውም በቃ የኔ ተውፍዬ አረ ጉድ ብስሚላህ እንጠጣ እንትን እንበል። ዛሬ በጠዋቱ ፈታ ዘና ያለ ነው። መውሊድ ብለን ነው። መውሊድ በነገራችን ላይ አይከበርም እላችኋለሁ ውድቶቼ። እንግዲህ ረመዳንም ደርሷል። በሰላም አላህ ያድርሰን። ያው ቡና ውሃ ነው እንዳትሉ፣ ያው እኔ የምጠጣው አሸራ ቡና ነው። አሸራ ስላችሁ ቅሽር ቡና አይደለም፣ እንደ ራሴ አይነት ቡና ነው። ሲቀጥል ቀጠነ አንዳችሁ ውሃ ነው፣ አንዳችሁ አልወፈረም፣ አንዳችሁ ምን ቀዝቅዟል ምናምን የምትሉ ልጆች አላችሁ። መቼም ሰው ልጅ እኮ ለሁሉም እንትን አለው። እንትን የማይወራበት ነገር ቢኖር ማለት ነው አፋችን ቻርጀር ቢኖረው አፋችን ብር የሚያወራው አፋችን በብር ቢሆን በቻርጀር ቢሆን ማንም ሰው አያወራም ነበረ። ስለዚህ አፋችን ነፃ ስለሚሆን ነው የፈለግነው ነገር የምናወራው። እኛ አባታችን ባለ ነገር ነው የምንጠጣው። ስለዚህ ችግር የለውም። ኧረ ነቃ ላይ ጉሽ ነቃ ላይ ያገኛል። ነቃ አለ አይደል ማር ደግሞ ኮሶር ያልሽ ነው። ምንድን ነው አዳዲስ ነገር አለ እንዴ? እኚህ ዳውዲቶቼ ያው አምባሻ ነው ቁሳችን። እሺ ፈታ ዘና እንላለን እኛ። እናንተንም አላህ የኛንም እንትን ያው ከኔም የተሻለ ኖሮ የምትኖሩም ልጆች አላህ ከዚህም በላይ እንትን ይበላችሁ። ግን አገር የሚመስል ነገር የለም። አገራችሁ ግቡ። ባላችሁት ነገር ትኖራላችሁ። ሰው ባለው ነው የሚኖረው። እንደ ቤቱ ነው የሚኖረው፣ እንደ ጎረቤት አይደለም የሚኖረው። እሺ ውዶቼ አዎ እንብላ፣ ቡና እንጠጣ። ለመንገደኛው ነው እንዴ? አሁን ትንሽ ስታዩት ውጭ እኮ ማለት ነው ወላሂ የመኪና ድምፅ ስታዩ አልኳችሁ። የሆነ መውሊድ ነው ዛሬ ማለት ነው። ያው መውሊድ ብዳ ነው አይፈቀድም። ብዙ ታናስለቀሰች። ቡና ምን አይነት ቡና ነው? ምን ሆነ? ቡና ነው ምንድን ነው ያፈላሽው? ይቀር ምንድን ነው ይሄ? ቡና ነው? ኧረ ዝም በላ ታብሽ በቃ ዝም በይ እስኪ ዝም በይ ትላትባለ ሸሽ የለም ነው አልጠጣም አትልም እንዴ? ግባ በቃ ዝም በል ሰይጣን ነገር። ይሄ የሀበሻ ወንዶች እኮ ማለት ነው እውነት ለመናገር እውነት ይሄ የሀበሻ ወንዶች ምንም ቢታረጉላቸው ምንም ፋይዳ እንደሌላቸው ነገር። እኔ አሁን በጠዋቱ እውነት ፈታ እንላለን ብዬ በነገራችን ላይ ቡና አልነበረኝም። የሆነ እንትን ነበረ የሆነ ተላ ነበረ ትንሽ ቡና ጨምሬበት እንትን ውሃ ጨምሬበት ነበረ ያፈላሁት። እንደዚህ ቢታረጉት የለም እኮ ዛሬ ወንድ ውይ ይስራስ